አንዳንድ ጊዜ መቸኮል ብቻ ሳይሆን ማርፈድም ዋጋ ያስከፍላል። ብሩኬ እስከዛሬ ለምን ዝም አልክ? እኛ እኮ በአንተና በሀይሚ መካከል እንደዚህ አይነት ነገር እንዳይፈጠር፣ እንደዚሁም ደግሞ ብሩኬን እኛ ጠንቅቀን ነው የምናውቀው። ይህች ልጅ ያንተ አይደለችም፣ እባክህ ድጋሜ ዲኤንኤ ይመርመር ስንል ስንጮህ፣ አንተ ግን ከኔና ከእናንተ ማን ነው የሚያውቀው ልጄ ናት ብለህ ተቀበልክ። ዛሬ ላይ ከረፈደ በኋላ መጥተህ ይህች ልጅ የኔ አይደለችም ብትልም ዋጋ እንደሚያስከፍላ አየው አይደል? ሀይሚ የወሰነችው ውሳኔ ቤተሰብ ዛሬ በጣም ከባድ ነው። ግን ደግሞ ማንም ሰው በሷ ቦታ ላይ ሆኖ ይሄን ነገር ቢያስበው ይሄ ነገር ቢደርስበት የሚያደርገው ነገር ነው ብዬ ነው ማስበው። በመጀመሪያ ደረጃ እንግዲህ ሀይሚዬ በጣም ተሰምቷታል። እውነት ለመናገር ለብሩኬ ብዬ የዋሸሁት ውሸት፣ ለብሩኬ ብዬ ብዙ ችግር ውስጥ ገብቼ ብዙ መስዋዕትን እየከፈልኩ ብዙ ነገር እያደረግኩ ነው። አንድ ቀን ሁሉንም ነገር ጉዱን አውጥቼ እናገራለሁም ጭምር እያለች ነው። ይሄ ነገር ይቆየንና ለሀይሚዬ አንድ መልእክት ማስተላለፍ የምፈልገው ነገር አለ። ብዙ ሰዎች ይሄ ልጅ ብሩኬ አይሆንሽም፣ እባክሽ ይቅርብሽ ብያሉ የሚመክሩ ሰዎች ሲጀመር እነሱ ስለፈለጉት እነሱ ለራሳቸው ሊያረጉ ስለፈለጉ ነው እንጂ ለአንቺ ሊጠቅሙሽ አይደለም። ይሄን ነገር አስረግጬ ነው የምነግርሽ። በመጀመሪያ እኛ ሀይሚን ዝም አትበይ የምንለው ስለ ልጁ አንዳንድ ነገር አጣሪ፣ እንደገና ደግሞ ልጅቷ በመካከላችሁ መግባት የለባትም በሚለው ነው እንጂ ከብሩኬ ጋር እንድትለያይ አላቅም የሚፈልጉ ሰዎች ብሩኬን ስለፈለጉት ነው። እኔ መቼም ቢሆን በሀይሚና በብሩኬ መካከል ችግር ሊፈጠር ይችላል። ብዙ ነገሮች አለመግባባቶች ሊፈጠሩ ይችላሉ። ግን ደግሞ ሀይሚና ብሩኬ እንድትለያዩ ጭራሽ ነው የማልፈልገው። እና እንግዲህ ከረፈደ በኋላ ቢሆንም ብሩኬ ልጅቷ የኔ አይደለችም ብሎ ከኢየሩስ ጋር ያለው ሁሉንም ነገር ምክንያቶች ተናግሯል። ሀይሚ ደግሞ ዛሬ የመጨረሻ ውሳኔዋን አሳውቃለች። እሱም ደግሞ እስከ ዛሬ ፍቅርን ብዬ ብዙ ተጎድቻለሁ። ብሩኬ ደግሞ ያ ነገር አልገባውም። ስለዚህ ፍቅር አልነበረም። አንዳንድ ጊዜ ዝም ብላችሁ የአፍላ ፍቅር አለ አይደል? ያ ነገር ይፈጠራል። ከዛ ያ ፍቅር ደግሞ ይጠፋል። በእኔና በብሩኬ መካከል ምንም አይነት ፍቅር ከዚህ በኋላ የለም። ካጠገቡም አልሆንም። ማንም ሰው ቤተሰብም ጓደኛም ማንም ሰው ብሩኬን እንድደግፈው ከብሩኬ አጠገብ እንድሆን እንዳታስገድዱኝ፣ ብሩኬ ጋር እንለያይ ብዬ ሳይሆን እኔ አልፈልገውም በቃኝ ብላ ነው ውሳኔዋን ያሳወቀችው። ሀይሚ ተረጋጊ የኔ እናት። ማለት ኦፍኮርስ ብዙ ነገሮች ምናልባት ተጽዕኖ ያሳድርብሻል። ኦፍኮርስ ትናንትና ብሩኬ የወሰነው ውሳኔ ዛሬም አልተቀየረም። እሷ ደግሞ እየጠበቀችው ነበረ። ውሳኔን አስተካከል፣ ቀይር፣ እኔ የተከራየሁበት ቤት እኔ ያስተካከልኩበት ህይወት ላይ እሷ መግባት የለበትም ማለት ወይ እንድገላት ወይ እንድገለይ ካልሆነ በስተቀር እያለች ነበረ። ያን ደግሞ ብሩኬ ስላልተቀበለ ሀይሚ ደግሞ መለየት ትመርጣለች። መለየት መፍትሄ አይደለም። ሲጀመር ስለምትወጁ እኮ ነው እንደዚህ እልህ ውስጥ ተጋብተሽ የምታወሪው ሀይሚ። እንዴ ስለምትወጁ ስለምታፈቅሪ ነው እንደዚህ እልህ ውስጥ ገብተሽ ለብሩኬ መተሽ አንዳንድ ነገሮችን ስትይ ነበረው። ብሩኬ ደግሞ በስተመጨረሻ ሀይሚዬ እንደዚህ ከወሰነች እዚህ ደረጃ ከደረስሽማ እውነቱን ልንገርሽ ልጅቷ የኔ አይደለችም እያለ ነው። የብሩኬ ልጅ እንዳልሆነች እኛ መጀመሪያም እየተከራከርን ነበር። አትቀበል እያለን ስንከራከርህ አሜን ብለህ ተቀብለህ አሁን ደግሞ የኔ አይደለችም ብሎ ማስረዳቱ በጣም የሚያደግመህ የምሬ ነው ብሩኬ። ምክንያቱም መጀመሪያ ኖ ማለት እኮ ትችላለህ እንዴ? ማን ነው እጅህን የያዘው? ብሩኬ ማን ያሰረ? ይሄ ሁሉ ነገር ስትሰደብ ይሄ ሁሉ ነገር ስትባል ኖ ብለህ ነገሮችን ማስተካከል እየቻልክ ኢየሩስ ምናልባትም ድጋሚ ሄጅ ባስመረምራት ምርመራውን አስቀይሮ ነው ትለኛለች የሚል ፍራቻ ነው ብሩክ ያዘው። እና ኢየሩስን እንደዚህ ስንከባከባት ልጇን ስንከባከብላት ምናልባት ውለታ በዝቶባት ራሷ ወጣ እውነቱን ከተናገረች ይች ልጅ የብሩኬ አይደለችም ብላ ካስረዳች እያልክ እየጠብቅ ነው። ያን ነገር ስትጠብቅ ደግሞ እዚህ ጋር ሀይሚ ጋር ያለው ህይወት እየተበላሽ ነው። ምክንያቱም ሀይሚ የምታውቂ ያን ነገር አይደለም። ወይንም ደግሞ ቁጭ አድርጋ ለብቻዋ ካሜራ ላይ ሳይሆን ያው ኢየሩስ እንዳሰማ ማለት ነው ካሜራ ላይ ሳይሆን አስረዳትኝ። ያ ነገር ልክ ከሆነ ከሀይሚ ጋር ተመካክራችሁ ትወስናላችሁ። አንተ እኮ አሁን እንዴት ነው የቆጡን አወርድ ብላ የብብቷን ጣለች ነው እያደረክ ያለው? ወይ ከሀይሚ ምንም አታውቅም ስለዚህ ነገር አንተ ብቻህን እየወሰንክ ለልጅቷ ስጦታ እየገዛ ኢየሩስን እየተንከባከብክ ልጄ ናት ብለህ አሜን ብለህ ተቀብለ እና ሀይሚ ምን እንድትወስን ነው የምትጠብቀው ብሩኬ? አሁንም ግልፍተኛ ንዴተኛ እየሆንክ ነው። ያ ደግሞ ስላላደረግከው ነው። በዙሪያም ያሉ ጓደኞች አንዳንድ የሚናገሩት ነገር ትንሽ ቢደብርም በተለይ ትናንትና ፈን የሚያደርገላችሁ ሰዎች አሉ። እኔ ግን ትንሽ አስደብሮኛል። ጓደኛ አሳልፎ አይሰጥም። ገባችሁ? የሩቅ ሰው ነው እንጂ ጓደኛ እንዴትም ብሎ ጓደኛውን ካለበት ነገር ያዋጣዋል፣ ያግዘዋል፣ እንዳይጨነቅ ያደርገዋል እንጂ ይበልጥ አሳልፎ ግልጥልጥ አድርጎ ለሌላ ሰው አሳልፎ አይሰጥም። እና ብሩኬ አሁንም የምልህ ነገር ቢኖር
ቀስ ብለህ ነገሩን ቶሎ ካልቋጭህ ልጅ አለመሆኗን ለሀይሚ ለሌላ ሰው ማስረዳት እኮ አይጠበቅብም። ቀስ ብለህ ከሀይሚ ጋር ይፋ ተዋጠዋለህ። ለሀይሚ እስከ ዛሬ መናገር ነበረብህ። ለምን ዝም አልክ? አንተ የምታውቀውን ነገር መናገር ነበረብህ። እኔ አቅ ነበር ስላችሁ ብሩኬ ዝም ያለው ቀስ ብሎ አስመርምሮ አመቱ ያሳያል የሚል ነበር እየጠበቅኩ የነበረው። እዚህ ደረጃ ስጦታ ደረጃ፣ ቤት መከራየት ደረጃ፣ ቤት ውስጥ ላኑር። ይሄ እኮ እሷ ቀስ ብላ መቆጣጠር ትችላለች። እሽኛዋ ልጅ ያንተ ካልሆነች ሌላ ልጅ ታረግዛለች ማለት እኮ ነው። እቤት ከገባችሁ እና ታዲያ የሆነ የእንቅልፍ ኪኒን ብትሰጣችሁ አንተም ሀይሚን ብትተኙ ከአንተ ጋር የፈለገችውን ብታረግ ሌላ ልጅ ተረገዘ፣ ሌላ ጣጣ፣ ሌላ ጦስ ውስጥ ነው የምትገባው። አንተ እያሰብክ ነው እንጂ አካሄድህን ብሩኬ። ለምንድን ነው እንደዚህ ቁጡ የሆነው? ያላደረግከውን ነገር አላደረግኩም ብለህ ፊት ለፊት ተጋፈጥ። ለምንድን ነው ዙሪያ ጥምጥም የምትሄደው? እየሩስ ደግሞ ማናትኝ እንዲያውኑ እኮ ያበሳጫል። በሀይሚ ቦታ ብትሆኑ ማለት ያናድዳል። ያናድድም አይደለም ይቺ ሁለተኛ ሴትዮ ማን ስለሆነች ነው ሀይሚ ቤት ገብታ የምትኖረው? ለዛውም ደግሞ ሀይሚን እንደው እድሉን ከገጠመሽ እድሉን ካገኘሹ ብሩኬን ወደ አንቺ ወይ ሀሳቡን ለማስቀየር ከቻልሽ ሞክሪ። እንዲህ እኔ በሀይሚ ቦታ ቢሆን በጥፊ ብዬ የፈለገው የሆነ ይሆናል እንጂ አለቃት እንዴ ናት እና ውድ ምክንያቱም በእኔ ንብረት ላይ ነው እየወሰነች ያለችውኝ እና ወደ ሀይሚ ጋር ደግሞ ስመጣላችሁ ሀይሚዬ ለውሳኔ ቶሎ አትቸኩይ። ማለት ተለያይተናል፣ ፍቅራችን አልቋል፣ ፍቅር የሚባልም ነገር የለም። ሲቀጥል በብሩኬ ምክንያት ብዙ ችግሮች ውስጥ ገብቻለሁ፣ ስሜ ጠፍቷል፣ ያልሆኑትን ሆኛለሁ፣ ብዙ ዋሽቻለሁ እያለች ነው። ሜቢ ምናልባት ውሸት የተባለው ላይ ዝም ብዬ ስገምት ሀይሚ አርግዛለች የተባለ ያው እንደ ማለት ሪል አይደለም ታውቃላችሁ። እዛም ያ መሰለኝ ስሜ ጠፍቷል ያለችበት ምክንያት። ሲቀጥል ደግሞ ጅል አፍቃሪ ተብያለሁ። ሰው እኮ ማለት ፍቅር የማይገባው ሰው እኮ ነው የሚሰድብሽ ሀይሚዬ። ፍቅር እኮ መታደል ነው። በነገራችን ላይ ፍቅር ሲኖራችሁ እኮ ነው ብዙ ነገር ሊኖራችሁ የሚችለው። እንዴ ፍቅር ከሌላችሁ ደስታ የላችሁ፣ ህይወት የላችሁ፣ ምንም አያስደስታችሁ፣ ምንም ነገር በህይወታችሁ አዲስ ነገር አይፈጠርም። ስለዚህ አንቺ አፍቃሪ ስለሆንሽ በመጀመሪያ ፈጣሪሽን አመስግኝ። ሲቀጥል ጅል አፍቃሪ ብለው የሚሰድቡሽ ብሩኬን ስለሚፈልጉት ነው። አንቺ አሆ እንደዛ ብለዋል ብለሽ ትውት ስታረጊ እነሱ አፈፍ ነው የሚያደርጉትኝ። እና እህቴ እኔ የራሴ ምክር ነው እየመከርኩሽ ያለሁት እየነገርኩሽ ያለሁትኝ። እንግዲህ ብሩኬ ደግሞ በአፍህ ልጅ አይደለችም ስላል ያው ሀይሚ አልተቀበለችም፣ አላመነችም። እንዲያውም ውሸታም ብላ በጥፊ ነው ያጠናገረችው ብሩኬን። እና ግን ይቺ ጥፊ ዛሬም ቡታጅር አልቀረችም። ቤተሰብ እኔ እኮ ፊቴን የሚነካኝ ሰው አልወድም እንኳን አይደለም በጥፊ የሚመታ እና ብሩኬ እንግዲህ አምነህ ሰዎችንም አሳምነሃል። ሶ አምነህ ልጄ ናት ብለህ ሰዎችን ሁሉ እንዳሳመንኸው ሁሉ አሁን ደግሞ ያው ትክክለኛ ወረቀቱን ዲኤንኤ አድርገህ አምተህ ለሰዎች ሁሉ ማሳመን መቻል አለብህ። አንተ ስትጀምር አሜን ብለህ ከመቀበል ቀጥለጥ ብለህ ወደ ህግ ሄደ ሆስፒታሉን ክስስ ዲኤንኤ ተብሎ የመጣው የውሸት ነው። ታዲያ ልጅ አይደለችም ካለ የውሸት ነው ዲኤንኤ አይደል? ሄደ ሆስፒታሉን ክስስ የሩስንም ክስስ የውሸት ወረቀት አምታለች ብለህ ብታረግ እኮ እዚህ ደረጃ አደርስም። ሲጀምር አንተ ራሱ ችግር አለብህ ብሩኬ። እውነቴን ነው፣ እኔ ችግር አለብህ እንዴ። ቀጥታ መንገድ ትተህ ጥምዝምዝምዝምዝ ያለ እሾህ የበዛበት እንቅፋት የበዛበት የሚያደማ ለምን መረጠህ ብሩኬ? ለምን መረጠህ? አከሰውም ሆስፒታሉ እውነት የውሸት ዲኤንኤ ከተሰራ ሰው እንግዲህ ያው ስራ ነው፣ ቤተሰብ ስራ ነው፣ የእንጀራ ጉዳይ ነው። ያው ካልተሰራ ዩቱብ ላይ ብር የለም፣ ወፍ የለም፣ ምንም ነገር የለም። እና ብሩኬ አይዞን አይዞን እንግዲህ ቀስ ብሎ ደግሞ ወደ ሀይሚ ይገለበጣል። ሶ አሁን ብሩኬ ጥፋተኛ ተደርጎ እየተሰራ ያለው ስራው። ከዛ ደግሞ ቀጣይ ያው ሀይሚ ጥፋተኛ ትደረጋለች። ምክንያቱም እንዴት አትሉም? አሁን ብሩኬ የዲኤንኤ ውጤት ትክክለኛ ብሎ ያመጣል። ሀይሚ ደግሞ ኖ አልቀበልም፣ አምናሃል፣ አሁን ውሸትህን ነው ትላለች። ከዛ ደግሞ ሀይሚ ጥፋተኛ ትደረጋለች እና የስራ ጉዳይ ነው ቤተሰብ፣ የእንጀራ ጉዳይ ነው። አትፍረዱ። ያው እኔንም ላይክ አርጉኝ። ላይክ አታርጉኝም ግን ለምንድን ነው ቤተሰብ? ላይክ አርጉኝ ውዶች፣ ላይክ አርጉ። ስወዳችሁ ሰብስክራይብም አድርጉ። 30K አስገቡኝ ፕሊስ እያልኩኝ እዚህ ጋር ይበቃኛል። ባይ